ሁለታችሁ ዛሬ ምን ሆናችሁ? እኔ ነኝ የዳኒ ሚስት። አንቺ መንካታችሁ እንዴት ዛሬ ነው እንዴ ባልሽ እንደሆነ ከዚህ ያለሽ? አዎ ዛሬ ነው እንዴ ባልሽ? ነው ስለሱ ሌላ ነገር እንዳትሆን። አንዴ ሁለታችሁ ዛሬ ምን ሆናችሁ? ምን ሆነሽ ነው? ሰጊ ምን አየሽብኝ እኔ ላይ? አንቺስ ምን አይተሽብኝ ነው ዛሬ? ሁሌም ካንተ ጋር ነኝ። አንቺና ወንድምሽ ውጪልን ከህይወታችን። እኔና ዳኒ አውርተን ነገሩን ጨርሰነዋል። አንቺ ለምን አትለቂውም? ወደዛ አልለቀውም። አንቺ ኃይል ገና ከኃይል አብጋ ያልጨረስሽው ጉዳይ አለሽ። አንዴ ወንድሜ ጋር አንዴ ዳኒ ጋር የምትንጠለጠይበት ምንም ምክንያት የለም። አንቺ ነሽ እዚህ ነገር ውስጥ የከተትሽኝ። ጭራሽ በእኔ እያሳበብሽ ነው ማለት? እያሳበብኩ አይደለም። አንቺ ነሽ እዚህ ነገር ውስጥ የከተትሽኝ። ልቀቂው። ምን ሆናችኋል ዛሬ? ምን ሆነሻል? ምን ሆነሻል? ምንም አልሆንኩም። ምንድን ነው የፈለጋችሁት? አንተን ነው የምፈልገው። እንደ ያምሻል እንደ ማን ነው ይሄን ያህል? ተረጋጊ። አረ ጉድ ነው ትላላችሁ። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትበልልኝ። እንግዲህ ዛሬ ጽጌንና ዳኔን ይዤላችሁ መጥቻለሁ። ጽጌ እንግዲህ ከሀይላብ ጋር መሆን አልፈልግም፣ ዳኒን ነው የምፈልገው፣ ከህይወቴ ውጣልኝ፣ ዳኒን ይቅርታ ጠይቅ አላለችሁ መሰላችሁ? እንግዲህ ድራማው ማብቂያውን አግኝቷል። ግን መልኩን ቀይሮ ደግሞ ሁለቱ ሴቶች ዳኒን እንደሚፈልጉ አድርገው መጥቷሉ ማለት ነው። ጽጌም ዳኒን እንደምትፈልግ ኤፍሶንም ዳኒን እንደምትፈልግ ሆነ መጥታለች። ሜሪ በዛ መካከል ግራ ገብቷታል። እኔ ማላውቀው ነገር እያየሁኝ ነው፣ ምን እየተፈጠረ ነው እያለች እንግዲህ ግራ ገብቷታል ማለት ነው። እንግዲህ ጽጌ ዳኒ እኔ ብዙ ጊዜ ነው የሚያውቀው። አንተ እኮ ካወቅኩ አንድ ወርም አልሞላህም። አንተ በእኔ ህይወት ውስጥ ምንም ነክ እና ያን ሰዓትም የቀረብኩ እንግዲህ ከዳኒ ጋር እንደዚህ አይነት ነገር እንዲፈጠር አይደለም ብላለች ማለት ነው። እንግዲህ ዛሬ ምን ሆነሽ ነው ጽጌ ብሎ እንግዲህ ዳኒ ጽጌ ባሳየችው አክት ላይ በጣም ደንግጧል፣ ገርሞታል። እንግዲህ ለሆነ ተንኮል ፈልገሽኝ እንጂ ዝም ብለሽኝ አይደለም አሁን የመጣሽው፣ ትክክል አትመስኝም፣ የሆነ ነገር ሆነሽ ነው እንጂ ትክክለኛ ሆነሽማ አይደለም ብሎ እንግዲህ ዳኒን ታቅፏለች። ጽጌም እንግዲህ አለቅህም በቃ ዳኒ ይቅርታ በቃ አለቅህም ብላ እንግዲህ ስታቅበው በቃ ልቀቂ፣ አንቺ በጤንነትሽ አይደለም፣ ጤናማ ሆነሽ አይደለም፣ ስትልሽ ዙሪ በቃ የሆነ ነገርማ አስከትለሽ ነው፣ የሆነ ነገርማ ይዘሽ ነው እንግዲህ ብሎ እንግዲህ ዳኒ እያወራት ነው ማለት ነው። ስለዚህ በቃ ሄዳለሁ ዳኒ፣ አንተ ደግሞ በቃ ሰው ሲወድህም አልወድህም ስል ራሱ ሁሉም ነገር ነው ለአንተ የማይገባክ፣ አንተ በጣም ነው የምትገርመው ብላ እንግዲህ እሷም በቃ ሂጂ፣ አሁን እኮ ልጁ ሄደዋል፣ ስለዚህ ሂጂ ይኸው ስልክሽ ብለው ስላት ሄዳለሁ ዳኒ ትላለች። እንግዲህ ዳኒም አላንገራገረም። ሂጂ፣ አንቺ በትክክል አስበሽበት አይደለም፣ የሆነ ነገር አስበሽ ነው፣ የሆነ ተንኮል በእኔ ላይ ሊታረግበት አስበሽ እንጂ አስበሽበት አይደለም ብሎ እንግዲህ ዳኒ በጣም የጽጌ አክቶቿ ሁሉ እንግዲህ በአንዴ ተቀይራ በአንዴ እንደዛ ሆነ ስትመጣ ምን ተፈጥሮ ነው ምን አለ ብላ እንግዲህ ዳኒ እያወራ ነው። ዳኒም ደግሞ እየሸሻት ነው። ምንድን ነው የሆነችው? በጤና አይደለሽም አንቺ ብሏት እንግዲህ እየሸሻት ነው ማለት ነው። ስለዚህ ዳኒ በዚህ አጋጣሚ ጽጌን ተቀብላት ይቅርታዋን ተቀብላ አንድ ላይ ቢሆኑ በጣም ደስ ይለኛል። ዳኒ ደግሞ የሆነ ታውቃላችሁ ነገሩን ጽጌ እንደዛ ሆነ ከመጣች ያው ነገሩን ግልብጥብጥ ነው የሚያደርገው። የዳኒ ጸባይ ደግሞ የታወቀ ነው። እንግዲህ ኤፍሶንም ትመጣለች። ሁለቱም የኔ ነው በመባባል እንግዲህ ምን ሊፈጠር ነው አላቅም። እንግዲህ ውድ ተመልካቾቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ቪዲዮዬን ሀሳቤን ከወደዳችሁ ላይክ አድርጉ ማለት ነው። ኤፍሶን መጥታለች። ምን እየተፈጠረ ነው? ምን እየሆነ ነው? አረ ጉዴ ባሌ እንዴት ነህ? ደህና ነህ ወይ? አንተ እንዴት ነህ? አለህ ወይ እያለች ነው። ሊቀቂው ጽጌ ምን ታረጊያለሽ? ከወንድሜ ጋር ያልጨረሹ ነገር አለ፣ ሄጂ በቃ እያለች ትገኛለች ማለት ነው። እንግዲህ ኤፍሶንም አንቺ ምንድነው? አንቺ ምን ቤት ነሽ? ምን ሆነሽ ነው? ምን ቤት ነሽ እያለች ነው ማለት ነው። እስቲ አብረን ወደ ቪዲዮ ሊወሰዳችሁ አብረን እንመልከት። ምንድነው ሊፈጠር የሚችለው የሚለውን ነገር የሚያሳያችሁ ይሆናል። ምን ሊፈጠር ይችላል? ዳኒስ ምንድነው ሊል የሚችለው ምንድነው ሊወስን የሚችለው አብረን እናያለን። እናንተ ግን ቪዲዮን ላይክ እያረጋችሁ አበረታቱ። ወደ ቪዲዮ ነገሮቻችንን በሙሉ ፊክስ እንዴ! ስለምን ፊክስ ነው የምታወሪው? ባጭቶ ተጫውተሽበት ነው ፊክስ የምትይው? ንገሪኝ። በማይመለከትሽ ነገር ውስጥ አትገቢ። ይሄ እኔና እሱ ጉዳይ ነው። አንቺና እሱ ጉዳይ የላችሁም። ዳኒ ሄደናል። እንዴት አንቺስ ራሱ ምን ሆነሽ ነው? አልገባኝም። አንቺ ምን ሆነሽ ነው? ምን ሆነሽ ነው? ያምሻል እንዴ? እስቲ ዞር በይ። አንዴ ዳኒ እኔ ላውራ አንድ ጊዜ። አልገባኝ እኮ
አብረን የመጣ ነው። ተረጋጋሽ አንቺ። ልቀቂ ና እንዴ ላውራ ዳኒ ምንድነው ሜሪ እንዴ ወዴት ይዘሽ የምትሄጂው? እሺ ለምንድነው ፀሐይ ላይ ቆማችሁ? የት ይጠፋል? እቺ ደግሞ ያማታ እንግዲህ ሀይላብስ እኔ ምን አቅልሻለሁ? ጭራሽ ዳኒ ላይ የተደረብሽ ነው። እንዴት ምንድነው? እኔ ነኝ የዳኒ ሚስት። አንቺ መንካታች እንዴት ዛሬ ነው እንዴ ባልሽ እንደሆነ ከዚህ ያለሽ? አዎ ዛሬ ነው ስለላሽ አንተ ተመቀያ ኧረ የዘንድሮ ዩቲዩበሮች እና ድራማ በጣም ነው የሚገርመው። በወንድ ላይ መደባደብ በጣም ያስጠላል። በጣም የሚያስጠላ ነው። ጽጌ ራሱ እንደዚህ መሆንሽ ልክ አይደለም። በአግባቡ ወይ ይቅርታ ጠይቀሽ በትክክለኛው መንገድ ነው እንጂ ከዳኒ ጋር መቅረብ ያለብሽ በእንደዚህ አይነት መንገድ ይሄ ላንቺ አይመጥንሽም። ጽጌ በትክክለኛው መንገድ አውርታችሁ ዳኒና ጽጌ ቁጭ ብላችሁ መፍታት እንጂ ያለባችሁ በእንደዚህ አይነት መንገድ አንዷ ባሌ ነው አንዷ ደግሞ ልቀቂ አንቺ ሂጂ አንቺ ነይ መባባል ያለበት አይመስለኝም። ጽጌ ግን እንደዚህ አይነት ነገር ይገባሻል ብዬ አላስብም። ለምን ጽጌ ማለት የዋህና ይቅርባይ ልጅ ናት እና ደስ የምትል ጥሩ ልጅ ናት። እንግዲህ በዚህ መልኩ ዳኒ ደግሞ እንደዛ ስትሆን ያው ጠርጥሯታል። አንቺ የሆነ ተንኮል አስበሽ ነው እንጂ ባታስቢ ኑሮ እንደዚህ አታረግም ብላለሽ ማለት ነው። ሜሪ ራሱ እንግዲህ ሁለታችሁም ሊቀቁ እኔ ላወራ ፈልጋለሁ ብላ እንግዲህ እያወረች ነው ማለት ነው። ያችኛውም ደግሞ ባሌ ነው ሊቀቅኝ፣ እችኛውም ደግሞ እሱና እኔ ነገሮቹን ተነጋግረን ጨርሰናል እያለች ነው። እንግዲህ በዚህ መሀል ላይ ሜሪ ምንድነው ልትል የምትችለው? እንግዲህ ያችኛውም አምጥታ እጇን ታረጋለች፣ እችኛውም አምጥታ እጇን ታረጋለች ማለት ነው። ይሄ አይደለም ጽጌ፣ ይሄ ነገር ላንቺ አይገባም። እንደዚህ አይነት ቦታ ሳይሆን አንቺ መሆን ያለብሽ በትክክል ይቅርታ ጠይቀሹ በትክክለኛው መንገድ ነው ከዳኒ ጋር ነገሮችን ማስተካከል ያለብሽ። ኤፍሶንንም ከመሃል ማስወጣት አለብሽ። እንግዲህ ኤፍሶን ድራማዋን ጀምራለች። በደንብ ነው ያው ምሰራው ማለት ነው። ወንድሟም ይመክራታል። በደንብ ድራማ ታረጋለች ማለት ነው። ያው ከወንድሟ ጋርም ስለተጣለች ማለት ነው። ዳኒ ደግሞ ገርሞታል። ምንድነው የፈለግሽው? ሜሪ ደግሞ ይሄው እሷን አውራት እንግዲህ እያለች እንግዲህ ሜሪ አሁን ደግሞ ከጽጌ ጋር ጸበኛ ሆናለች ማለት ነው። ለምን ዳኒን ከቤት አስወጣች? ለምን እንደዚህ አደረገች ብላ ሜሪ በድጋሚ ከዳኒ ጋር ጸብ ሆናለች። ከጽጌ ጋር ጸብ ሆናለች ማለት ነው። ስለዚህ ጽጌ ደግሞ በትክክለኛው መንገድ ቁጭ ብላ ከዳኒ ጋር አውርታ መግባባት ነው እንጂ ያለበት እንደዚህ አንተ የኔና አንተ እንደዚህ ነው እያሉ እንደዚህ መሆን አግባብም ያለ አይመስለኝም። የሴት ልጅም ክብር አይመስለኝም። እንግዲህ ስራውን ከሰሩ በትክክለኛው መንገድ ነው እንጂ መስራት ያለበት አንተ የኔና እሱ እንደዚህ ነው። እንግዲህ ሀይ ዩቲዩበር እንግዲህ በቃ በወንድ ላይ መጣላት በወንድን ይዞ እንትን ማለት ነው እንዴ የሚያስፈልገው? ጥሩ አይደለም። እንግዲህ ሜሪ ያው ለጽጌ እንዲህ አርገሻል፣ እንደዛ ሰርተሻል፣ እንደዛ አወጥተሻል እያለች እንግዲህ እያወረች ነው። እንደ በፊቱም ደግሞ ኤፍሶንን ይዛ ይሄው እያባበለቻት ትገኛለች ማለት ነው። አሁን ደግሞ ሜሪ ለጽጌ አትደግፍም፣ በጭራሽ ለጽጌ አትደግፍም። ለምን? ከኤፍሶን ጋር ነው የምትሆነው ማለት ነው። ስለዚህ ድራማው ደግሞ ይቀጥላል እንጂ በዚህ ይቆማል ብዬ አላስብም። ጽጌ ደግሞ አንቺና ወንድምሽ ነሽ እዚህ ውስጥ ያስገባችሁት እንጂ እኔ አይደለሁም ብላ እያወረች ነው ማለት ነው። ስለዚህ ምንድነው ሊፈጠር የሚችለው? ይሄው ዳኒም ደግሞ ኤፍሶንን ነው የሚፈልገው ብለው ጽጌን ብቻውን አስቀርተው ኤፍሶንን እፈልጋታለሁ እንጂ አንቺን አይደለም፣ ከአንቺ ጋር መሆን አልፈልግም፣ ከኤፍሶን ጋር ነው መሆን የምፈልገው ብሏታል። እንግዲህ ምንድነው የተባለው? አብረን እናያለን። ጽጌ ምን ትላለች? የሰው ልጅ ቤት የት ያድራል የት ይላል ብለሽ ሳታስቢ ከቤት ውጣልኝ ነው ያልሽው። አይገርምም? አዎ የዛኔ ከቤቴ ሻንጤን ይዘሽ አስወጥተሽ አይደረግም። አንቺ ስትጀምር ትናንት መጥተሽ ነው ነገር ያልሽው። እኔ ግን ዳኒ የሆነ ነገር እንኳን እንዳይሆን እያልኩኝ ቤት እየመጣሁ ጠይቀው ነበረ። ምግብ እየሰራሁ እንኳን ጠይቀው ነበረ። ብዙ ነገር ያውቃል። እውነት ከወንድሜ ጋር ያለሽን ነገር ስጨርሽ ጭራሽ ወደ ዳኒ እዛ ወንድምሽ ሲገፈትርሽ መውጫ ማደሪያ ስታጭርዳይ ሞኝ ስለሆነ ሁሌ ስትመጪ ስለሚቀበልሽ ምንም አያውቅም ብለሽ እያታለልሽ ነው። እኛ እናውቃለን እኮ ስላንቺ ጉድ ጽጌ። ወንድሜ ይምጣ ምስክር ይሆናል። ለገንዘብ ብለሽ እንደቀረብሽ ሁላችንም እናውቃለን። ያምሻል። ገንዘቡ ግን አላለቀም ጽጌ። ልነግርሽ የምፈልገው ነገር ገንዘቡ አላለቀም። መመለስ ይቻላል። ኦኬ አሁንም ቢሆን እንግዲህ ገንዘቡ አላለቀም። ለገንዘብ ብለሽ ነው የቀረብሽው ጽጌ። ይሄን ናይል ውርደት ወይንም ዝቅ ያለ ስፍራ ይገባሻል ብዬ አላስብም። እንግዲህ
አንቺ ያው ያደረግሽው ነገር ነው እንደዚህ ልትልሽ የቻለችው ማለት ነው። አሁን ደግሞ ጽጌ በትክክለኛው መንገድ ነው እንጂ ነገሮቹን ማስተካከል እንደዚህ ሲሆን ድራማው እንዲቆም አልፈለጉም ማለት ነው። እንግዲህ ድራማ እንዲቆም ስላልፈለገች ነው እንግዲህ ሜሪ ደግሞ እሺ ብላ እያባበለቻት ነው ማለት ነው። እሺ ብላ እንግዲህ ኤፍሶንን እያባበለች ነው። ሜሪ ከኤፍሶን ጋር ከሆነች እንግዲህ ድራማው እንደቀጠላ ነው የሚያሳየው እንጂ ያው የድራማው መቋጫ ተገኝቷል ብለን አናስብም። ትላንትና በተሰራው ቪዲዮ ላይ በእርግጥ ድራማው በቃ ሊቆም ነው ብለን አስበን ነበረ። እንግዲህ ድራማው እንደቆመ አይደለም። ይኸው ዳኒም አንዴ ወደዚህ አንዴ ወደዛ ነው የሚለው። በቃ ጽጌ የሆነ ነገር ስትናገር ወደ ጽጌ ይሄዳል፣ ኤፍሶን የሆነ ነገር ስትናገር ደግሞ ወደ ኤፍሶን ይሄዳል ማለት ነው። ጽጌ ለብር ነው የቀረብሽው፣ ከወንድሜ ጋር የሆንሽው ብር ፈልገሽ ነው፣ ገንዘብ ፈልገሽ ነው እንዴ? ጽጌ ናት እንደ ገንዘብ የምትፈልገው? ጽጌ ናት እንደ ብር የምትፈልገው? ስለዚህ እንደዛ ብላ ስታወራ ደግሞ ወደዛ ይሄዳል ማለት ነው። እንግዲህ ዳኒና ጽጌ መቼም ያው ተለያይተው አይኖሩም፣ ያው አንድ ይሆናሉ። ግን ያው ስራ ስለሆነ ነው፣ ድራማ ነው። እንግዲህ ድራማው እንደቀጠለ ነው። ያው ምንም እንትን ያለ ነገር የለም። እንግዲህ ሜሪ ደግሞ መሀል ላይ ገብታ እያስጠነቀቀቻት ነው ማለት ነው። በቃ ዳኒን ከዚህ በፊት እንደዛ ያደረግሽው ነገር ይበቃል ብላ እንግዲህ ሜሪን በጩኸትና በንዴት በቁጣ ከጽጌ ጋር እያወራች ትገኛለች። በጣም በሚያሳዝነው ነገር ምንድነው ሊፈጠር የሚችለው? መጨረሻ ምን ይሆን ይችላል? እስቲ ታውቂኛለሽ። እኔንማ ከዚህ በኋላ ዳኒ አጠገብ ድርሽ እንዳትዪ። ድርሽ ብትይ እኔ አንቺና ቤተሰቦች እኔ በዳኒ አይደለም በወንድሜ ስለተጫወትሽ ገና ከኔ ጋር ታወራለች። ምን ልታመጡ እናያለን። ደፋር ዛሬ በጣም ስፔሻሊ ማንም አይደለም ዳኒ። አንድ ላይ ስንሆን ከአቅምሽ በላይ ነው የምንሆነው። ለእኔ የሚገባኝ ነገር ይሄ ከሆነ አንተ ሜሪን እንኳን አታከብር። ምን ጉድ ነው አንቺ? በሚያከብሩት ነገሮች እኮ የምትይዥው እኮ በቤተሰቡ ትወጫለሽ። ዝም በይ ሜሪ ስርዓት ይኑርሽ። በቃ ስርዓት ይኑርሽ። በቃ ስርዓት ይኑርሽ። አንድ ነገር ከምታደርጊያት እኔ የፈለግሽውን ነገር አለ። አንድ ነገር እንዳታደርጊያት ጽጌ ላይ እጅሽ እንዳታነሽ። ገባሽ አይደለ? ከዚህ በኋላ ጽጌ እንድትናገሪያት አልፈቅድልሽም። በደንብ ነው የምናገራት። ማትናገሪያት ምን እያሉ የምናገር መብት የለሽም። ገባሽ? ጽጌ አለክስ እናገኘዋለን። ዘላለም ዓለምን የጨጓራ በሽተኛ ሆነ ትቀራለህ። የጨጓራ በሽተኛ ልሁን ለእሷ ስል ጨጓራ በሽተኛ ለምን የፈለገው በሽታ አልታመም። ደስ የሚለው ነገር አንድ መስመር አታራምድ። ነገ ሀይላብ ይመጣል፣ ሌላ ታሪክ ታያለህ። ይሄን ደግሞ ከምላሴ ጸጉር ይነቀል። ሀይላብን እኮ ልኩን ነግራ ሄደች እኮ ማንን እንደምትመጣ በጸጉሩ እንዳታየው ግን ቆንጆ ሜሪ ትቻለሽ ከፈለግሽ። ገባሽ አይደል? እንዴ ትናገሪያለሽ? ሜሪና ጽጌ እንግዲህ ተያይዟል። ጽጌ ደግሞ በምላስ ታቃጥለዋለች። ዳኒ ደግሞ ማንም ሰው ጽጌን እንዲነካ አይፈልግም። የሚገርመው ነገር እኮ ዳኒ በቃ በየትኛውም ቦታ ላይ ማንም ሰው ጽጌን እንዲነካት አይፈልግም። በቃ በድራማ ውስጥም በምንም ውስጥም ማንም ሰው ጽጌን እንዲነካ አይፈልግም። ሜሪ እንግዲህ እጇን ልታነሳ ስትል በቃ ዳኒ አይሆንም፣ በቃ እንዳትነኪያት፣ እኔ እያለሁ ጽጌን መንካት አትችም ብለዋት እንግዲህ ይኸው እንደዚህ አድርጎ አባረዋል። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በጣም ደስ የሚልና የሚያዝናና ቪዲዮ ነው እንግዲህ በጣም ፈታ ይዘና እያላችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቶኝ። በቀጣይ በአዲስ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ባይ መውደዷ ላንቺ ማሳየት አይጠበቅብሽም። ሀምሳ ወንድ ጋር እየዞርሽ እየመጣሽ አልዞረችም። እኔ ለማናደድ ብላ ነው ያደረገችው እንጂ ሌላ ሰው ጋር ሜሪ ትሻለሽ። አስመሳይ አጨበጭብልሻለሁ። አንተ ግን ተዘግዘግ ሜሪ ትሻለሽ። ሜሪ ድጋሚ በኔና በጽጌ እንዳትመጪ። በኔና በሱ ደግመሽ ነው እቺን አስመሳይ ተሽልኝ። እሺ እኔ አስመሳይ ነበር ገብረ ችግር